ሰላም አለይኩም ወራህመቱላህ። ስሜ ፋጡማ እባላለሁ። ትውልድና እድገቴ ወሎ አካባቢ ነው። ለቤቱ ሁለተኛ ልጅ ነኝ። ለቤተሰቦቼ ሁለተኛ ልጅ ነኝ። እናትና አባቴ እኔ ህፃን የ4 ዓመት ልጅ እያለሁ ነው የተለያዩት እና ቤተሰብ እድገቴ ቤተሰብ አካባቢ ያለው ነገር ብዙም ደስ የማይል ነበረ። ብቻ አልሐምዱሊላህ አለፈ። ከትውልድ አካባቢ ያው እንዳልኩሽ እናትና አባቴን ተለያይተው ስላደኩኝ አንዴ እናቴ አንዴ አባቴ ጋር ደስ የማይል እድገት ነውና ለመጨረሻ ጊዜ ከቤተሰብ የወጣሁት በ16 ዓመቴ ነው። ከአዲስ አበባ ወጣሁኝ፣ ወደ አዲስ አበባ መጣሁኝ። እዚህ አዲስ አበባ ቤተሰብ ዘመድ ጋር ምንም እያልኩኝ ብቻ የተወሰነ ከቆየሁ በኋላ ከዛ ወደ አረብ ሀገር ሄድኩኝ ማለት ነው። ያው የዛኔ ሙሉ አካል ነበርኩኝ። በህጋዊ መንገድ ወደ አረብ ሀገር ሄድኩኝ። አረብ ሀገር ሄጄ 3 ዓመት ሰርቼ ከዛ ከ3 ዓመት ቆይታ በኋላ መጣሁ። ከዛ ያው ከአረብ ሀገር ተመለስኩ፣ ወደ ትዳር ገባሁኝ። ከዛ በኋላ ለመውለድ ክፍለ ሀገር ሄድኩኝ። እናቴ ገጠር አካባቢ ነበረችና እዛ ድንገት የእሳት አደጋ አጋጠመኝና እጄን ተጎዳው። ከዛ በኋላ ያው ኑሮ ክፍለ ሀገር ቀጠለ ማለት ነው። ወደ አዲስ አበባ ተመልሼ አልመጣሁኝም። ከዛ ያው ትዳሬን በሆነ ምክንያት ፈረሰ። ከዛ ያው ተመልሼ ወደ አረብ ሀገር ሄድኩኝ፣ በባህር ማለት ነው። በህጋዊ መንገድ መሄድ አልችልም፣ አካል ጉዳተኛ ሆንኩኝ። እሱ ትንሽ ከተሻለኝ በኋላ ነው ወደ አረብ ሀገር ሄድኩኝ። ድጋሚ አረብ ሀገር የተወሰነ 2 ዓመት ከምናምን ከሰራው በኋላ ተይዤ እስር ቤት ገባው። መኖሪያ ፈቃድ አልነበረኝም። ከዛ እዚህ ኢትዮጵያ ጦርነት ስለነበረ እስር ቤት ደግሞ ማሳፈር አትችሉም ተብለን ለ9 ወር ያክል እስር ቤት ቆየን። ከዛ በኋላ ከእስር ቤት ከመጣሁ በኋላ የመጀመሪያው ትዳር ፈርሶ ነበርና ድጋሚ ሌላ ትዳር መሰረትኩኝ። እቺን አሁን ከኔ ጋር ያለችዋን ሚጣየን ወለድኩኝ። ከዛ ያም ትዳር ተበላሸ። ከዛ በኋላ ነው እሱ እንግዲህ የህይወቴ ከባዱ ፈተና ያው መጀመሪያ በአካል ጉዳተኛ መሆኑ፣ መታመሙ፣ በባህር ወደ ሳውዲ መሄዱ ይሄ ሁሉ ፈተና ነው። ብቻ አልሐምዱሊላህ በአላህ ገዛ ነው ያለፍኩት። ሁኔታው ከባድ ነው። ያው ማንም የሚረዳው የባህር ጉዞ ጥሩ አይደለም። የየመን ጉዞ አካል ጉዳተኛ መሆንሽ ጉዳቱ መድረሱ ምኑ ከባድ ነው። እንደዚህ ብዬ ባላስረዳውም ሰው መረዳት የሚችለው ነገር ነው። ከዛ የባሰ ፈተና ግን ከሁሉም የከበደኝ ሚጣየን 1 ዓመት ሳይሞላት ነው ይዤ መናኸሪያ ስራ የገባሁት። ጀብሎ ማለት ነው ማስቲካ ሶፍት ምናምን። እሷን በጀርባ ያዝሌ በፊት ለፊት የነበረ ጀብሎ ታቅፍ የምዞረው። እዚህ ጋር ነው የህይወቴ ከባድ ፓርት የሚጀምረው። ከዛ እዛ እየሰራሁኝ ወደ 8 ወር 9 ወር እሷን እዚህ እየሰራሁ ልክ እሷ ቆማ መሄድ ስትጀምር አልታዘልም አለች። አዝያት እኔ በየመኪናው ማስቲካ ሶፍት ለማዞር እምቢ አለችኝ። አውርጃት በጆይዛ ሲሄድ ደግሞ መኪና ልትገባብኝ ሆነና አላህ ይስጣቸው የኮምቦልቻ ከተማም ኮምቦልቻ መናኸሪያ ነበር ወሎ ውስጥ ማለት ነው የምሰራው። የመናኸሪያ አስተዳደሩ ሾፌሮች ምናምን ብር አሰባስበው አንድ ቦታ ቁጭ ብለሽ ስሪ ብር ሰጡኝ። ተራ አስከባሪዎቹ ወደ አሰባስበው ማለት ነው። ከዛ በኋላ ያንን ብር ይዤ አስፋልት ዳር ካልሲ ምናምን መስራት ጀመርኩኝ። ከዛ በኋላ አስፋልት ዳርም ተቀምጬ ያው የመንገድ ዳር ስራው ደንቦች ምናምን አያስነሱኝም። ሁኔታዬን ሲያው አካል ጉዳተኛ ነኝ፣ ልጅ ያለው ያዝሙኛል፣ ያልፉኛል። ግን ልጅ አሁንም ከአስፋልቱ ጋር አስቸገረች። መኪና ውስጥ ልትገባብኝ ሆነ። ከዛ ለምን ሙያ ነገር አልማርም ወደሚለው ሐሳብ መጣልኝ። ቢያንስ ሙያ ተምሬ የሆነ ነገር ላይ ለምን ትናልልም አልኩና ለመጀመሪያ ጊዜ ሲንጀር ልብስ ስልጠና ከፈልኩና የ3 ወር ከፍዬ ስልጠናውን ጀመርኩኝ። አሁንም ከሲንጀሩ ጋር ልጅ ይዤ የማይሆን ሆነ። እዛ ሲንጀር መስራት አትችይም፣ ህፃን ልጅ ከዚህ ከዛ ትሯሯጣለች እና ይሄኛውም ሌላ ቻሌንጅ ሆነ። መጨረሻ ላይ ተስፋ ስቆርጥ እናቴ ጋር ለተወሰነ ጊዜ ያደረኳትና ይሄኛውን ኤፖክሲ ስልጠና ጀመርኩኝ። ማለት አብዛኛውን ቤት ውስጥ ነው የሚሰራው፣ ኦንላይን ነው የሚሰራውና ምናልባት ልጄን ከፀሐይ ለማዳን ይጠቅመኛል፣ ዛም ተጎዳች አልተጎዳች ጉዳት ደረሰበት አልደረሰበት ከሚለው ነገር ይጠቅመኛል የሚለውን አሰብኩኝ። ከዛ ይሄኛውን ስልጠና ጀመርኩ። አልሐምዱሊላህ በእያንዳንዱ ፈተና ውስጥ አላህ ደግሞ ጥንካሬ ይሰጥሻል። በተፈተንሽ ቁጥር ከዳር ለሚያይሽ ሰው ወይ ምናምን ሊያስብል ይችላል። ግን አንቺ ፈተና ውስጥ ስትሆኚ ልባዊ ጥንካሬ ታገኛለሽ። እንዴት በምን ያን ነገር ማለፍ እንዳለብሽ አላህ ሱብሃነሁ ወተዓላ የራሱ የሆነ መንገዶችን ይመራሻል። እና ከዛ ወደዚህ ስራ ገባሁኝ። ልክ ስራውን ይዤው ወደ ሚዲያ ነው ወጣሁት። ፌስቡክ እና ቲክቶክ ላይ ጀመርኩኝ። አልሐምዱሊላህ ጥሩ የሆነ አቀባበል አገኘሁ። በቃ ጥሩ የሆነ መቀበል ማለት ነውና አልሐምዱሊላህ። ከዛ በኋላ ያው ስራው፣ ሁኔታው፣ እንቅስቃሴው አብዛኛው አዲስ አበባና አዲስ አበባ ዙሪያ ሲሆን ወሎን ለቅቄ ወደ አዲስ አበባ መጣሁኝ። እስካሁን ባለው ሂደትም አልሐምዱሊላህ
ጥሩ እየሄደልኝ ነው። ሁል ጊዜ የሆነ ሙሲባ የሚደርስብኝ ሰዓት እምላት ነገር ሐስቢ አላህ ወኒዕመል ወኪል እላለሁ። ከአላህም የበለጠ መመኪያ የለም። ለነገራቶች ለጭንቀቶች ሁሉ በር የሚከፍትልኝ የዛን ነገር ደግሞ እንዴት ልውጣው የሚለውን የተስፋ ብርሃን የማየው በአላህ ላይ ነውና በአላህ ላይ ባለኝ ተወኩል ነው እስካሁን ያለኩት። እንዳልኩሽ ከልጅነቴ ጀምሮ እድገቴ ከቤተሰብ ጀምሮ አወጣጤም ጥሩ ሁኔታ አይደለም። በ4 ዓመትሽ ቤተሰብሽ ተለያይቶ ጥሩ መንገድ አይኖርም። ከዛ በኋላ ያለው ነገር ከእናት ከአባት ጋር ማለት አለ። እዛ መሀል ላይ ክፍተቶች አሉ፣ ችግሮች አሉና ከዛም በኋላ ያው እያደኩም ከመጣሁ በኋላ በራሴ ህይወት መኖር ስጀምርም እንቅፋት ነው። የአፋያው እንቅፋት አለ፣ የትዳር መፍረስ እንቅፋት አለ። ከአንድም 2 ትዳር ተደጋጋሚ መፍረስ ሳይኮሎጂካል የሚያደርስብሽን ጉዳት አለ። የሁሉ በአላህ ነው መወጣውና ከዛም ይበልጥ ደግሞ እንዳልኩሽ በቃ ለኔ ከባዱ በቃ ያልተቋረጠው ካሳለፍኳቸው ፈተናዎች ሁሉ ከባዱ ፈተና የነበረው ያለፉት 3 ዓመታት እስካሁን እስካለሁበት ድረስ አሁን ባለሁበት ታይም ደግሞ እዚህኛው ጋር ደግሞ ባለው ሁኔታ ልጅ ነው ኦርደር ማደርሰው ልጅ ነው አስቤዛ ልገዛ መውጣው ይሄም አሁንም ቻሌንጅ አለው ግን ኢንሻአላህ ይሄም ያልፋል እያልኩኝ ራሴን አበረታለሁና በአላህ ነው ሁሉም መንገድ ያለፍኩት። አሁንም ኢንሻአላህ አስቢ አላህ ወኒዕመል ወኪል የዘወትር እንትኔ ናት መጽናኛ ናት። ከራሴ ጉዳት በለጠ ሌላ አካል አብሬ እየጎዳው ስለሆነ ልጄ የሚለው ነገር እናት ስትሆኝ ነው ስሜቱ የሚገባሽ። እስካሁን ያለፍኳቸው የእድሜ መንገዶች እንቅፋቶች በሙሉ ብቻዬን ነው። አሁን ግን ሌላም አካል እየጎዳሁ ነው። እናት ስትሆኝ ነው ያ ስሜት የሚገባሽና ልጄ መጎዳቷ እዛጋ በፀሐይ እዛጋ በእንትን ስል ደግሞ አሁንም ያለው ሁኔታ ምናምን ይሄ ነገር ነው ከባዱ ነገር ለኔ። ወይ በጣም ከባድ ነው። በነገራችን ላይ ቅድም ያለፍኩት ነገር ወደ አረብ ሀገር በባህር ከመሄድ በፊት ሌላ አንድ ልጅ ጨምሬ ነበርና አለችኝ። አቅሜ ስለማይችል እኔ ጋር አልያዝኳትም፣ ቤተሰብ ጋር ነው የምትኖረውና እሷን ትቼ አረብ ሀገር 3 ዓመት ከምናምን ኖሬያለሁ። ያ የመጀመሪያው አሁን ስላደገች እሷም እኔም ትኩረቴ ወደዚህኛው ስለሆነ እየለመድኩት ነው መሰለኝ። ግን መጀመሪያ አካባቢ የነበረውን ስቃይ ልነግርሽ አልችልም። ለመጀመሪያ 1 ዓመት ያልነበረው ከባድ ሁኔታ ነው። ከዛ ያውችኛዋም ስልጠና እስከምወርድ ድረስ ለ1 ወር ከምናምን እናቴ ጋር ነበረች። ከባድ ነው ስሜቱ። እንዳጠቃላይ ስደትን አልመክርም። እንዳጠቃላይ ማለት በህጋዊውም አድርጌው በህገ ወጡም አድርጌው እንዳጠቃላይ ስደትን አልመክርም። ማለት ሁኔታው ከባድ ነው። እዛ ሆነሽ ብር መላክሽ ነው የሚታየው እዚህ ላለ ሰው። ግን ያቺ አረብ ሀገር ያለችው እህቴ ብሩን እንዴት ሆና እንደምታመጣው እንቅልፍ እያማራት ማረፍ እያማራት አሁን ላይ ጭራሽማ ምግብ ሁሉ የመቸገር ሁኔታ ነው ያለውና ያን ሁኔታ ያለው እዛ ያለው ዋጋ መክፈል ሳይኮሎጂካሊ ነው ጉዳት የሚያደርስብሽ። ከዚህ ይዘሽ ስትሄጂ የነበረው ፋስት የሆነ አይምሮሽ እዛ ከሄደ በኋላ በጣም ነው በቤተሰብ ናፍቆት፣ በልፋት፣ በድካም፣ በእንቅልፍ ማጣት፣ በተለያዩ ምስቅልቅል ሁኔታዎች ሳይኮሎጂካሊ ጉዳት አለው። አካላዊም ብቻም አይደለምና እንዳጠቃላይ አልመክርም። ከዛ ሲቀጥል ደግሞ ጭራሽ የባህሩ መንገድ ከባድ ነው። ሴት ልጅ ነሽ። እኔ ከኢትዮጵያ ተነስቼ ሳውዲ ለመግባት በጉዞ ላይ 34 ቀን የፈጀብኝ 1 ወር ከ4 ቀን ማለት ነውና ያ 1 ወር ከ4 ቀን በበረሃ ውጭ ላይ ያደርሽ ቀን ነው የምንተኛው፣ ሌሊት ነው የምንጓዘው። ቀኔት ነው የምንተኛው፣ ወንዝ ውስጥ ነው ድንጋይ ተንተርሰሽ አቧራ እንደዚህ ደልደል አድርገሽ ነው የምትተኛው። ያንን አልፈሽ እንደገና ደላላ ቤት ከደረሽ በኋላ ደግሞ ሴቶች ላይ ያን ያክል የሚባል ተጽዕኖ ባይኖርም ወንዶች እዛ ወንድሞች ሲደበደቡ ታያለሽ። ገንዘብ አስመጡ አሳውሉ ምናምን የሚባለው ያን ነገር መቋቋም መቻሉ ከባድ ነው። በዛ ላይ ምግቡ፣ ውሃ ጥሙ፣ እራቡ ብዙ መከራ አለ። ምግብ ሳናገኝ 2 ቀን 3 ቀን እናድራለን። ውሃ ሳናገኝ 24 ሰዓት እንደዚህ አፍንጫችን እንዳይሸተን አፍንጫችን ይዘን ከውሃ የጠጣንበት ወንዝ ኩሬ አግኝተን የከረመ ውሃ ለመውሰድ ሲከብደን አፍንጫችን ይዘን የጠጣንበት ነገር አለ። እንደገና ድንበር አካባቢ ሳውዲ ስንገባ ደግሞ ቆሻሻ መድፊያ ቆሽ የሚባለው ቦታ እንደዛ አይነት ቦታ ሃይላንድ ለቅመን እንጥፍጣፊ ውሃ ጠጥተናል። ይሄን ያክል ነው ከባዱ ከገንዘቡ ከምታወጪው ገንዘብ በላይ። በዛ ላይ አሁን በባህር ሲኬድ የሚታወጪው ከ100 ምናምን ሺህ ብር በላይ ነው። ያን ብር እዚህ ሀገር ብንሰራበት የተሻለ ነው የሚሆነውና ስደትን እንዳጠቃላይ አልመክርም። አልহামዱሊላህ እንዳልኩሽ አንደኛ ልጅን ከፀሐይ አድኖልኛል። መኪና መታት አልመታት ከሚለው ስጋት አድኖኛል። ልጅን ብቻም ሳይሆን እኔን ነው መናኸሪያ ልጅን ይዤ በመዞር ሰዓት አስፋልት ዳር ማስቲክ እንትን ካልሲ ዘርግቼ በመሰራ ሰዓት ከልጄም አልፎ እኔም የደም ማነስ እስከ ማትረፍ ደርሼ ነበር። አሁን ከዛ ነገር አድኖኛል አልহামዱሊላህ። ቢያንስ አሁን ቤቴ ውስጥ ነኝ።
እንደገና አሁን ባለው ሁኔታ በዚሁ ከቀጠለ ኢንሻአላህ ጥሩ የሆነ እንቅስቃሴ ያለው ከክፍለ ሀገር አንስቶ ከአስፋልት አንስቶ ቢያንስ አዲስ አበባ አስገብቶኛል። ነገም የተሻለ ይሆናል ኢንሻአላህ ባላህ ተስፋ አልቆርጥም። ያው ተጨማሪ ስራዎችንም እንደ ሪቫን አበባ የባህል ቀሚሶችን ምናምን ጎን ለጎን እያስሄድኩ ነው። አንዱ ሲቀዘቀዝ በአንዱ ይታገዛል በሚል ተስፋ ኢንሻአላህ እንግዲህ ነገ የተሻለ ይሆናል ባላህ ፈቃድ። በኢፖክሲ ስራ ላይ ከባዱ ነገር የመጀመሪያው ቻሌንጅ ሆነ፣ ግን ጥሩ ጎን ስላለው አሁን መጥፎ ጎን ብዙ ማውራት አልፈለኩም እና ነው እንጂ እኔ ሳይንስ አለብኝ። ኢፖክሲ ደግሞ 2 ኬሚካሎች ነው የምታቀላቅዩ። 2 ኬሚካሎችን በምታቀላቅይ ሰዓት ኃይለኛ የሆነ ትነት፣ ሽታ የማፈን ባህሪ ያላቸው እንደ ኢፖክሲ ህግ ጓንትና ማክስ ሳትጠቀሚ እንትናት እኔ ግን በአንድ ማክስ እንኳን አይበቃኝም። 2 ማክስ ለብሼ በዛም አልፎ ልቤን ያፈነኛል። የማዞር ነገር አለው ሳይነሱ ማለት ነውና ሽታው በጣም ከባድ ነው ከምልሽ በላይ። ከዛ በተረፈ በቆይታ ሂደት እጅ ላይ ሳይድ ኢፌክትም ስላለው እንግዲህ እቺ አንድ ጥርስ ብትኖራት እንደሚባለው አንድ እጄን እንዳይጎዳብኝ ስጋት አለኝ። ብቻ እስካሁን ያለው ነገር ቻሌንጅ ሆነብኝ ነገር ሽታው ነው። 2 ኬሚካል ማቀላቀል ከባድ ነው። የሚወጣው ጭስ ኃይለኛ ነው። ይሄ ነው ቻሌንጁ። እኔ ጋር ቢመጡ የግድግዳ ጌጦች በዋናነት ረከቦትም አለ፣ ያው ኢፖክሲው ማለት ነው። የግድግዳ ጌጦች አሉ፣ ሰዓቶች፣ እንደገና ደግሞ የአበባ ሞልዶች፣ የሪባን አበባ አለ፣ ቀሚሶች አሉ፣ ባህላዊ የራያ ቀሚስና ኖርማል ሽፎን ቀሚሶች አሉ። እነዚህን ያገኛሉ። ኢንሻአላህ ወደፊት ከትላንት የባሰ አይሆንም ብዬ ተስፋ አደርጋለሁ። እንዳልኩሽ በቃ ሙሉ 20 ምናምን ዓመት ፈተና ውስጥ ነኝ። ይበልጥ ይሄ 3 ዓመት ሌላ አካል ጨምሬ መሆኑ ቢከብደኝም ምናልባት አላህ ሱብሃነሁ ወተዓላ ከችግር በኋላ ምቾት አለ አይደል? ያለፉትን 20 ምናምን ዓመት ቆጥሮልኝ ነገ የተሻለ እንደሚሆን ተስፋ አደርጋለሁ። አላህ ይጀመርበት፣ ሩቅ እንዳይሆን ዱአ አድርጉልኝ ኢንሻአላህ። ከምንም በላይ በህይወቴ ውስጥ ብዙ የደገፉኝ ሰዎች አሉ። ማንነቴን እንኳን ሳያውቁ ባለው በችግሬ ብቻ ተነስተው፣ ግን ይበልጥ በህይወቴ ውስጥ መቼም የማረሳው የሚጣየን አባቷ ጋር የተለያየ ነው፣ የተጣላ ነው። ገና ነፍሰ ጡር እያለሁ ነው። ከዛ ያው አራስ ቤት እንዳለው እሱ ወጥቶ ሄዷል ከቤት ማለት ነው። አራስ ቤት ውስጥ የሚላስ የሚቀመስም አልነበረኝም ነበር እና ፌስቡክ ላይ ሹራ የሙስሊም ሴቶች ጀማ አለ፣ ግሩፕ አለ ማለት ነው። እነሱ እንዳጋጣሚ ግሩፑ በየአመቱ ረመዳንን ነው እኔ ያለው እህቴ ማፍጠሪያ ተቸገር የሚል ፕሮግራም ያዘጋጀውና እኔም ልክ የወለድኩት ረመዳን 4 ነበረ። ጊዜው ተገጣጠመልኝ። ከዛ ያንን የረመዳን ፓኬጅ አምጥተው ቤት የሞሉት እስከ 3 ወር ድረስ ምንም አላሰብኩም ነበረ። በገንዘብ የሚያገዙኝ እህቶች አሉ እንዳልኩሽ ግሩፑ ደሞና በህይወቴ በጣም በቃ መቼም የማረሳውን አራስ ቤት ሆነሽ መቸገርን የተቸገረ ብቻ ነው ሊረዳሽ የሚችለውና መቼም የማረሳውና በጣም እጅግ በጣም አመስገን የምፈልገው ነገር ሹራ የሙስሊም ሴቶች ጀማ ግሩፕን ነው። ፌስቡክም ላይ ቴሌግራም አለ፣ ዋናው ፌስቡክ ነው እና እነሱን ማመስገን እፈልጋለሁ። ከዛ ውጭ ያሉት ከሌ ማለት አልችልም። ሁሉም በያሉበት አላህ አጅራቸውን ይክፈልልኝ። ሶሻል ሚዲያን ያው እንዳጠቃቀምሽ ነው፣ ለበጎ እንደተጠቀምሽው ለበጎ ነው። እንድታጠፊበትም ካረገ ያደርጋል። ግን በበጎነት ከተጠቀምሽው እኔ ምሳሌ ነኝ። ከመናኸሪያ ያወጡኝ የመናኸሪያ አስተዳደሮች ቢሆኑም አስፋልት ላይ ነው የሆንኩት። ሶሻል ሚዲያ ግን ፌስቡክ እና ቲክቶክ ግን ከአስፋልት አንስቶ እዚህ አድርሶኛል፣ ቤቴ እንድውል አድርጎኛል። አሁን ባለው ባጭሩ በቀላሉ ከጎዳና ከፀሐይ ላይ ተነስቼ ቤቴ እንድውል አግዞኛል። ያ የሆነው ምንድነው? ስራዎችን እኔ ሱቅ የለኝም ወይም ቤቴ መጥቶ የሚገዛኝ ሰው የለም። ሙሉ ለሙሉ ስራዎችን ፕሮሞት የማደርገው ሶሻል ሚዲያ ላይ ነው። ፌስቡክ ላይ ቲክቶክ ላይ ነው የምለቀው። ከስተምሮች ያመጣሉ፣ ይገዙኛል አይተው ማለት ነውና ለኔ በጎነቱ ይሄ ነው። በዚህ ልክ መቀየር ይቻላል። ብዙዎችንም እያየን ነው። በመልካም ከዋልሽበት ሰርተው ተለውጠው ብዙ ይደርሳሉና እኔም ያው በትንሹ ጅማሮ ቢሆንም ምሳሌ መሆን ይችላል። ቢያንስ ከአስፋልት ላይ ከጎዳና ተነስቼ ያለ ሱቅ እዚህ ደርሻለሁኝ በሶሻል ሚዲያ ማለት ነው። ያው እንዳልኩሽ ፌስቡክ እና ቲክቶክ ዋና የኔ ሱቆቼ ናቸው። በእነሱ ነው የምሰራውም እዚህ የደረስኩትም እና ከዛ ባሻገር ደግሞ ስልክ ቁጥር አለኝ። በስልክ ቁጥሬ በዋትስአፕ፣ በቴሌግራም፣ በኢሞ በሁሉም ነገር ማግኘት ይችላሉ። 0914 08 33 56
በዚህ ቀጥታ ቢደውሉም በተለያዩ ማህበራዊ ሚዲያዎችም ያገኙኛል። አንድ ኦርደር እንግዲህ የረከቦቱ ከሆነ በሁለት አይነት ማቴሪያል ነው የሚሰራው። አንደኛው በመስታወት ነው፣ ሁለተኛው ደግሞ በኤምዲኤፍ ነው። ኤምዲኤፍ ሲሆን ያው በጥራት እንዲሰራ ተብሎ ከ5 እስከ 7 ቀን ይፈጃል። በጣም አስቸኳይ ከተባለ በ5 ቀን ያልቃል። የመስታወቱ ግን በ3 ቀን ያልቃል። እሺ እኔም እንግዲህ አድርጋችሁ ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። ጀዛኩሙላህ ኸይር።